ሩታ በነገራችን ላይ እኔ ምን አይነት መልካምነትና ምን አይነት ስብና እንዳለት በጣም ነው የሚገርመኝ። አሁን ላይ እኮ ሩታ መድከም ያለባት ሰዓት አልነበረም አይደለ? እግዚአብሔር ይመስገን ይሄ ልጅ የሰጣት የባረካት እግዚአብሔር ስለሚወዳት ስለሚያምንባት ነው አይደለ? ግን ደግሞ በቃ መድከም የለባትም ማለት በቃ መጀመሪያ የተፈጠሩት ነገሮች ነበሩ። በተለይ በእርግዝናው ሰዓት ወልደም ብዙ የተፈጠሩ ነገሮች አሉ፣ እንደዚህ በቃላት የማይገለጹ ግን ደግሞ እግዚአብሔር አስችሏት ዛሬ ላይ ልጇን ወልዳ ቆማ ጥንክራ እያየናት ነው አይደለ? ግን ደግሞ እች እንስ የልጅ አባት መሆኑን ነው እንጂ እኮ እየነገረችው ያለችው ወይም ደግሞ ጸንሻለሁ፣ አርግዣለሁ፣ ልጁ ያው አባቱ ነክ። ስለዚህ አባትነቱን እንድታምንና አባት ስለሆንክ ላበስርክ እንጂ እኔ እኮ ከአንተ ጋር በግዴታ አብሬ ልኑር እኮ አላለችም። ስለዚህ ሜሪና ዳኒ በእርግጥ መልካም ነገሮችም እንደምታደርጉ አንዳንዴ ደግሞ እነዚህ ሚዛናዊ ያልሆኑ ነገሮችን ታረጋላችሁ። ለምን ብትሉኝ ለምሳሌ ትላንትና ሄርሜላን ሄደው አግኝተዋታል። የምርመራ ውጤት ይዘው ሄደዋል። ምንም እኮ አይመለካታትም ሄርሜላ። በነገራችን ላይ ሄርሜላ አሁን ላይ ታውራለች። እኔ እልሁን ፍቅሪውን ባላቅም ምንም ብትላት የምትሰማ ልጅ አይደለችም። እኔ ማለቴ ሰው እኮ የሚሰማችሁ የሚረዳችሁ በቃ ይሄ ነገር ጥፋት ነው ወይ እስቲ ከዚህ ነገር ራሴን ሄርሜላ ምን እየሰራሽ ነው ምን ሆኜ ነው ብላ እኮ ቆም ብላ እንደው ከነገሮቹ እንኳን ከጉዳዩ መውጣት ትችል ነበር ተወሰነ ጊዜ። እሷ ግን ይሄ እውር የሆነ ፍቅር አውሯታል። እኔ ልህም ይመስለኛል አትሰማችሁም። ስለዚህ እሷ አይደለችም ባለ ጉዳዩ አብርሃም ነው አይደለም። አብርሃም ደግሞ አሁን ላይ እያመነ አይደለም፣ የተፈጠረውን ነገር እያመነ አይደለም። እውነት እኔ ለምን እያመነ እንዳልሆነ አላውቅም። ሰው ልጅን በስለት ስንት ስለት ተስሎ ፈጣሪን ለምኖ ተማጽኖ ልጅን እግዚአብሔር ይሰጠዋል አይደለ? እነሱ ደግሞ እግዚአብሔር ፈቅዶና ወዶ ይሄ ልጅ ወደ እነሱ ህይወት ከመጣ እነሱን አንድ ላይ ያረጋቸው፣ እነሱ ሰላም ሊያረጋቸው፣ በበረከት ሊሞላቸው እስከመጣ ድረስ እንደው ሁለተኛ እድል ቻንስ አግኝቶ ሩታን ልክሳት ሊንከባከባት የሚገባበት ታይም ነበር። ግን እሱ በዚህን ያህል እንግዲህ የፈለክበት ቦታ ሄጄ መመርመር እችላለሁኝ እኔ ችግር የለብኝም ስትለው አይ ሳምንት ሙሉ የጠፋሹ እንደውም ለካ ለዚህ ነው ይባላል አይባልም? ቤተሰብ ኤፍሬም እንኳን የዚህን ያህል ደስተኛ ሆኖ አብሯ ሲፈነድቅ የልጅ አባት ልትሆን ነው፣ ሁለተኛ እኔንም አጎት ልታረጌ ነው እያለው ነበረና አብርሃም ግን አላመንም። በቃ ያው ልጅ ከሆነ መቼስ ሆድሽ መታየቱ አይቀርም፣ ሆድሽ ሲገፋ ማየት አይቀርም፣ ሲወለድ ያው አባትነቴ የማይካድ ይሆናል ማለት ስላላመን እኮ ነው። የኔ ተወዳጆች እንዴት ናችሁ? ሰላም አላልኳችሁም አይደለ? በያላችሁበት ሰላም ጤና ፍቅር አብሽ ይመኝላችኋለው። የኔ ወዶች የኔ ተወዳጅ እንቁ ቤተሰቦች እኔ ለእናንተ ቃል የለኝም። ሰብስክራይብ ያደረጋችሁ አሁንም ስለምታበረታቱኝ ሀሳብ አስተያየታችሁንም ኮሜንት ላይ ስለምታስቀምጡኝ በጣም በጣም አድርጌ እጅጉን አድርጌ ያመሰግናችኋል። አሁንም ኮሜንት፣ ላይክ፣ ሼር ማድረጋችሁን አትርሱ። እንግዲህ እናንተም ተመለከታችኋል እየተፈጠረ ያለው ነገር በግራም በቀኝም ግራ የሚያጋባ ነገር ነው። እውነት ለመናገር እቺ እንስት እኔ በጣም ሩቲ እውነት እኔ በጣም የዋ መልካም ጀግና የሆነች ሴት ናት። በነገራችን ላይ አሁን ላይ እኮ አብርሃም የልጅ አባት ላድርግ ወይም ደግሞ ሆንኩ ብላ ነው እንጂ የነገረችው ምንም ጎሎባት ወይም ደግሞ ግዴታ አብሬ ካልሆንኩ አላለችም፣ ተናግራለች እሷም። ስለዚህ እኔ ነገሮች ለምን እንደዚህ እየከረሩ ነገሮች በዚህን ያህል መንገድ ጥምምም እያሉ እንደሚሄዱ አላውቅም። የሚመጣና ሩታ ላይ የሚጮኸው የሚመጣና ሩታ ላይ የሚጮኸው ጉልበት አቅም ያለው ለሩታ ነው። ለምን እውነት ለምን እውነት መሆን የሌለበት ነው አንዳንድ ጊዜ እየሆነ ያለውና በቃ ሄርሜላ አሁን ላይ እንዳልኳችሁ መግቢያ ላይ ምንም መስሚያ ያጥጥ ነው። እሷ ታውራለች። ይሄ እልህ የሆነ ፍቅር ይሁን ወይም ደግሞ በጣም ብዙ ዋጋ ከፍ እያለ ይሁን ላለመሸነፊውን የምታደርገው ነገር አሁን ላይ የፈለገችው እንዴ ሎሌ የኔ ልጅ ነው እኮ አልቻል እንዴ ሎሌ የኔ ልጅ ነው፣ ከዚህ በኋላ የኔ ልጅ ነው ማለት የኔ ልጅ ነው ማለት ያው አብርሃምን ወድጄ ልጁን መጥላት አልችልም። በቃ የሱ ልጅ ማለት እንደ ራሴ ልጅ ነው የማየው አይነት ነገር ነው ሲመስለኝ። ስለዚህ ከዚህ በፊትም እኮ ባለፈው ዕለት የመጀመሪያ ቀን የእርግዝናው ውጤት ይዛ መታ ስታሳየው እሷ ምና ነበረ። በነገራችን ላይ ሄርሜላ ለምንድን ነው ያለችው ካስታወሳችሁ የዛን ቀን እኮ አብረካት እንዳትደርክ ነግረህ ነበር፣ ግን ደግሞ እንዴት ነው ይሄ ጠጥተህ ስለነበረ ብዙም ራስህን እንደማታውቅ አይነት ስሜትም ነበርክ። ስለዚህ እች ላይ ሳታረግዝ እንዴት አደረገው ልትል ትችላለች።
አብራችሁ ካደራችሁ ድረስ በቃ እንደዚህ ነገሮች ይፈጠራሉ። ለምን ሄደክ ቼክ አታደርጉም አብራችሁ? ምናልባት ወረቀቱ የፌክ ከመሰለክ ለምን አብራችሁ ቼክ አታደርጉም ብለዋለች። እሱ ግን ነው ያለው። እንደውም አብራችሁ ሂዱላ ነው ያለት። እንዴ በጣም ነው የሚገርመኝ። እኔ በነገራችን ላይ አብራም አንዳንድ ጊዜ ነገሮችን በራስ መጋፈጥ አትወድም። የሆነ በሰዎች ላይ ተንተርሰክ ሰዎች እንዲያደርጉልህ እንደዚህ አይነት ነገሮች ይመቹካልና እውነት ለመናገር ሩቲ ምናልባት አሁን ላይ አንተ ይሄ ጀመርኩኝ ይሄ ከሄርሜላ ጋር ቆንጆ ላይፍ እየኖርኩ ነው የምትለውን ህይወት እኮ እሷ ልታስቋርጥ እኮ አይችልም። እሷ ያለች ያለችው በቃ ልጅነቱን እንድታምንና ያለው ነገር እንድታቅ ነው። በቃ አለቀ። ስለዚህ አንተን ብትሆን እኮ ማመን ትችላለህ ነው። ፈርተክ ነው ሄርሜላን ማለት ፈራካት ሄርሜላ ትተውኛለሽ ብለክ። ይሄ እውነታው እኮ አይደበቅም። ነገ ላይ እንዳልኳችሁ ቦርጭም ከሆነ የሚታወቅ ነገር ነው። እርግዝናም ከሆነ የሚታወቅ ነገር ነው። የሚደበቅ ነገር አይደለም። ሩታስ ደግሞ በዚህን ያህል እንዴት እራሷን ልትሸውት ትችላለች? እሺ እንዴት እራሷን ልትሸውት ትችላለች? እንግዲህ ዳዊትን የሚያክል ነገር ዳዊት እንግዲህ እንደምታውቁ በጣም የምታከብረው በጣም የምትወደው ወንድሟ ነው። እሱን እንኳን ችግር የለም እንመርመር ነው ያለችው አይደለ? ስለዚህ እኔ አላውቅም እውነት እኔ የሆነ ይሄ ደጉ ቀን መጥቶ ሰላም ፈጥረው በተለይ ይሄ በፊት ላይ በተለይ ይሄ የአብርሽ ፋሚሊዎች በጣም ለሩቲ ፍቅራቸው የተለየ ነው። በነገራችን ላይ አሁን ላይ የሚያው ቡዜ ናት እንጂ ብዙዎቹ ለእሷ ጥሩ አመለካከት ነው ያላቸው እንጂ ማንም በአብርሃም ዙሪያ ሩቲን የሚጠላ ሰው የለም። እንትናም ብትሆን ቡዜም ብትሆን የሆነ ሰዓት ላይ እንደተፈጠረ አለቅም በዛ ጓለች እሷን ተናገረቻት። ከዛ በኋላ ግን ይህ ትክክለኛ ማንነቷ ነው ለእኛ የሚያሳየችን። ስለዚህ እውነት ለመናገር ትናንት ላም እያልኳችሁ ነበረ ቡዜ እውነት እንደ ታላቅ ወንድም እንደ እህት እንደ እናት ሆና ነገሮችን መፍታት ትችል ነበር። እውነት እላችኋለሁ። ምናልባት እነሱ አውቀውን ነገሩን በእንደዚህ መንገድ እያስኬዱት ካልሆነ በስተቀር ምን ችግር አለው? ታላቅ አይደለች? አብራን ፈልጋለሁ። ሩቲ ይፈልግሻለሁ። ሩቲ ደግሞ በመነጋገር የምታምን ስማርት የሆነች አይደለም፣ በመነጋገር ማለት ነው አይደለም፣ በመነጋገር በእይታ እንኳን የሚገባት ልጅ ውዶቼ። ስለዚህ ቁጭ አርጋ እንዲህ ነው በቃ ምንድነው ችግራችሁ? ያለው ነገር ምንድን ነው? በቃ አንተ ማብረካት የማትሆን ከሆነ የልጅ አባት ሆነካል። በቃ አብረሃት አድርሃል፣ ተፈጥሯል። ምናልባት ድጋሜ ከእሷ ጋር እንኳን መኖር የማትፈልግ ብትሆን ያለውን ነገር አምነክ ተነጋግራችሁ ነገሮች ለማስተካከል ሞክሩ። ገብቷችኋል አይደለም? አንድ ሰው ካልፈለጋችሁ በጣም ከባድ ለምን ታውቃላችሁ? ይነውዶች አንዳንድ ጊዜ የሰው ልጅ ልቡ ከእናንተ ጋር ካልሆነ ምን ያደርግላችኋል? እግሩ ከእናንተ ጋር ቢሆን በድን አካሉ ከእናንተ ጋር ቢሆን እኮ ምንም ነው። ልቡ ውጭ ከሆነ ምንም አያደርግላችሁም። ስለዚህ ሩታም ቢሆን እኔ ከዚህ በኋላ ለሩቲ የምመክራት እንደ እህትነት እግዚአብሔርን ነው የምላችሁ እየሄደች እሱን ምንትን ማለት የለባትም። የምርመራ ውጤት ማሳየት ምናምን ነገር የለባት። እንዲሁ ጥፍት ነው ማለት የለባት። በቃ ከእሱ አካባቢ መጥፋት ነው ያለባት። እሱ ራሱ ለምኗት ይመጣል ነገ። ዛሬ ሩታ እንደዚህ እየመጣች እንደለመነችው ውጤቱን አሳይታው በሌሎች ጓደኞቹም ነግረውት አላምን ብሏል አይደለ? ካላመነ ይሄ ነገር አንቺ እውነትን ሀቅ ይዘሽ ከሆነ የምትጓዡ የኔ ቆንጆ ነገ ላይ ራሱ የሚያውቀው ነገር እኮ ራሱ ለምኖሽ ይመጣል። ምን አለችብኝ? ሄርሜላም ደግሞ እንደምላችሁ የኮንትራት ጊዜው እስከሚያልቅ ነው እንጂ ከአብርሃም ጋር የምትዘልቅ አይነት ሴት ሆና አይደለም። ደግሞም አይደለችም፣ እውነት አይደለችም እንዴ። ቢያንስ እኮ አንዳንድ ጊዜ እኮ ነጋችሁን ልትፈሩት ይገባችኋል። ማለት ዛሬ ላይ እያንዳንዱ የምናስቀምጣቸው አንዳንዴ እኮ በወጣትነታችሁ ካልሰራችሁ እኮ በእርጅና ሰዓታችሁ ላይ እኮ ስደክሙ እኮ የሆነ ነገር ያስፈልጋችኋል አይደለም? እሷም ደግሞ ዛሬ ላይ የምታስቀምጠው ነገር ለነገ ዋጋ ሆኖ ነው የሚከፈላት። ይሄ እያንዳንዱ ዛሬ ላይ የሰረቻቸው ሚስቴኮች ነገ ላይ ለመልስ፣ ነገ ላይ ስሜን ላድስ፣ ነገ ላይ በቃ አይደለም በጣም ነው የሚሰማት ነገ ላይ ማለት ነው። አሁን ላይ አይደለም። ምናልባት እዚህ ሜዳ ላይ ስትመጣ ለብር ሊሆን ይችላል። ያው ማንም ሰው ሜክ መኒ ማድረግ ይፈልጋል፣ መጠቀም ይፈልጋል፣ ጥቅም ማግኘት ይፈልጋል። አሁን ላይ ደግሞ እንደምታውቁት አብዛኛው ሰው ከክብሩ የበለጠ ብርን የሚያስቀድምበት ጊዜ ላይ ነው ያለ ነው። ግን ሆኖም ሳለ ደግሞ አንዳንዴ የሆነ እግዚአብሔርን መፍራት የምናደርጋቸው ነገሮች ማወቅ። እኔ ሄርሜላ ለምን አፈቀረችው አይደለም፣ መብቷ ነው ታፍቀረው። ግን ደግሞ የመጣችበት መንገድ ትክክል አይደለም። ገብቷችኋል አይደለም? በዚህን ያህል እንደዚህ መሆን የለበትም። ለምን ማለት ነገዋ ሲያሳስቧትም ነገ እሷስ የምትወልዳቸው ልጆች በዙሪያ ያሉ ሰዎች ምን አይነት ነገር ነው ከእሷ ሊያዩ የሚችሉት? ምን አይነት ነገር ነው ሊገነዘቡ የሚችሉት? ብቻ የኔ ተወዳጆች እኔ ስለ እሷ ብዙ ቢባል የማያልቅ ነው። አሁን እኛ የምናየት እዚህ ሚዲያ ላይ አብርሃምን ይሆናል አይደለ?
ትሪት ስታደርገው ምናምን ነገር እሱም ይሄ የሆነ ፌክ የሆነውን የሆነ ሪያክሽን ያሳያታል ልክ እንደሚወዳት ምናምን ነገር እሷ ከልቧ በቃ እንደምትወደው ነው እንግዲህ እያሳየችን ያለችው። እቺ እንስት ግን አንድ ቤት አብረ ወገን ብትሆን አቃጥላ የምትደፈው አይነት ሴት ናት እንጂ ይሄ ሚዲያው ላይ እንደምታዩት እንደዚህ የምትንከባከቡ ምናምን ነገር ነው ወይ? አይደለም፣ በእውነት አይደለም። እና የኔ ወዶች ሁልጊዜ እንደምላችሁ እንግዲህ እግዚአብሔር አምላክ በመካከላቸው ገብቶ ሰላምን ፈጥሮ በተለይ ይሄ ሁለተኛው ልጅ እንግዲህ የሚያስማማቸው አንድ የሚያደርጋቸው ቢሆን ሁላችንም ደስ ይላል። ግን ደግሞ እንደዛም ካልሆነ ይሄ ጭቅጭቅና ንዝንዙ ወደ ዳር አስቀርተውት ሰላማዊ ነገር ፈጥረው በተለይ ብዙ ኦዲየንስ እነሱን የሚወዳቸው የሚያከብራቸው አለ። ሩቲንም እንግዲህ ፍቅራቸውን የጌም ውለት አሳይተዋታል። እውነት በጣም እኔ ለእናንተ ቃላት የለኝም። በተለይ የሰው ለሩታ ብቻ ሲሆን በቃ የሰው ደስታ የሚያስደስታችሁ በአጠቃላይ ለእናንተ እኔ ቃላት የለኝም። እግዚአብሔር አምላክ ዘመናችሁን በደስታ ይሙላላችሁ። እወዳችኋለሁ የኔ ተወዳጆች። ላይክ፣ ሼር፣ ሰብስክራይብ ቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ ዛሬ ዘግይት ብዬ ነው ቪዲዮ የለቀኩላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ባይ